ከ1 ሚሊዮን በላይ በምግብ እጥረት የተጎዱ ኢትዮጵያውያንና ናይጄሪያውያን ህጻናት አደጋ ላይ ናቸው ሲል ዩኒሴፍ በሪፖርቱ ማመላከቱ ተሰምቷል። የተባበሩት መንግስታት የህጻናት ኤጀንሲ ዩኒሴፍ በኢትዮጵያና ናይጄሪያ እድሜያቸው ከ5 ዓመት በታች ሆነና ለከፋ የምግብ እጥረት የተጋለጡ 1.3 ሚሊዮን ህጻናት በዚህ ዓመት ወሳኝ የሆነውን ህይወት አድን ድጋፍ የማጣት አደጋ ተጋርጦባቸዋል ሲል ገልጾታል። ኤጀንሲው በሚቀጥሉት 2 ወራት ውስጥ በሁለቱም ሀገራት ህጻናት ላይ የሚደርሰውን የተመጣጠነ ምግብ እጥረት ለማከም የሚያቀርበውን የነፍስ አድን ምግብ እርዳታ በማጣት ምክንያት እንደሚጨርስ ገልጿል። ኤጀንሲው የገጠመው የህይወት አድን ምግብ ድጋፍ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የውጭ እርዳታ በመቋረጥ ምክንያት የመጣ ነው ተብሏል። የዩኒሴፍ ምክትል ስራ አስፈጻሚ ኪቲ በዚሁ ሪፖርታቸው በጄኔቫ በሰጡት ጋዜጣዊ መግለጫ እንዳስታወቁት ከሆነ ባለፉት 25 ዓመታት የተመዘገበውን ውጤት በከፍተኛ የገንዘብ ድጋፍ ማሽቆልቆል ምክንያት ወደ ኋላ ሊሳብ ይችላል ሲሉ ገልጸውታል። አሁን ባለው መረጃ መሰረት አዲስ የገንዘብ ምንጭ እስካልተገኘ ድረስ ዩኒሴፍ በግንቦት ወር በምግብ እጥረት የሚሰቃዩ ህጻናትን ለማከም የሚያግዘውን የህይወት አድን ምግብ እንደሚያልቅበት ገልጿል። ይህም በኢትዮጵያ በየወሩ ህክምና የሚያስፈልጋቸው 74500 የሚገኙ ህጻናት ላይ አስከፊ መዘዝ ይዞ ይመጣል ተብሎ ይጠበቃል። በናይጄሪያ በወር ወደ 80 ሺህ የሚጠጉ ህጻናት ህክምና የሚያስፈልጋቸው ሲሆን የህይወት አድን ምግቦች አቅርቦት በዚህ ወርና በግንቦት መጨረሻ መካከል ባለው ጊዜ ውስጥ ሊያልቅብን ይችላል ሲሉም ቫን ተናግረዋል። በጥር ወር ፕሬዝዳንት ትራምፕ የመንግስት ወጪን ለመቀነስ በሚል የዩኒሴፍ እንደዚሁም ሌሎችም የስራ መስኮችን ገንዘብ ማቋረጣቸው ይታወቃል። ይህም የፕሬዝዳንቱን እርምጃ በዓለም የጤና ድርጅትና በሌሎችም ዓለም አቀፍ የልማት አካላት የተወገዘ ሲሆን በዚህም በውጭ እርዳታ ላይ ጥገኛ የሆኑ ታዳጊ ሀገራት በተለይም በአፍሪካ እንደዚሁም ስጋትን ይጋረጠ ሆኗል። የዩኒሴፍ በእንደዚሁ በአፍሪካ ከ3 አስርት ዓመታት በላይ ወባ፣ HIV ኤድስ እንደዚሁም ሳምባ ነቀርሳና ሌሎች በሽታዎችን ለመዋጋት በሚደረጉ ጥረቶች ውስጥ ትልቅ ለጋሽ ድርጅት እንደሆነ ይታወቃል። የድጋፍ ቅነሳው በኢትዮጵያ ለነፍስ ጡር እናቶች ህጻናት የተመጣጠነ ምግብና የወባ ህክምና አገልግሎቶች የሚሰጡ የጤና ፕሮግራሞች ላይ ከፍተኛ አሉታዊ ተጽዕኖችን ማሳደሩን የተናገሩት የዩኒሴፍ ምክትል ኃላፊ በዚህ ምክንያት ብቻ በአፋር ክልል በፈንጅ ቅነሳ ምክንያት 23 ተንቀሳቃሽ የጤና ክሊኒኮች ከአገልግሎት ውጪ ሲሆኑ 7ቱ ብቻ በአሁኑ ወቅት አገልግሎት እየሰጡ ይገኛሉ ሲሉ ገልጸዋል። በናይጄሪያም ሰሜናዊ ምስራቅ በሽብርተኞችና በታጣቂዎች ምክንያት ባለው የጸጥታ መደፍረስ ምክንያት በሺዎች የሚቆጠሩ ሰዎች መገደላቸውና በሚሊዮኖች ደግሞ መፈናቀላቸውን ተከትሎ ህጻናት ለከፍተኛ የምግብ እጥረት ተጋልጧል ሲሉ ገልጸዋል። ትራምፕ ወደ ስልጣን በተመለሱ በሰዓታት ውስጥ ነበር ለውጭ ሀገራት የሚሰጡትን ድጋፍ እሳቸው ፖሊሲያቸው ምን ያህል የተጣጣሙ መሆናቸውን እስኪረጋገጡ ድረስ እንዲቋረጡ የሚያዝ ትዕዛዝ ማስተላለፋቸው የሚታወቀው። በቀዳሚነት በዓለም ዙሪያ በሚገኙ ደሃ ሀገራትን ጨምሮ በ120 ሀገራት ውስጥ የጤና እንደዚሁም የአስቸኳይ ጊዜ እርዳታን የሚያቀርበው የዚሁም የዩኤን ተቋም ለ3 ወራት ያክል እንዲቆም ተዘግቷል። በዓለም ላይ ከፍተኛ የሰብአዊ እርዳታ በመስጠት አሜሪካ ትልቋና ዋነኛው ሀገር ስትሆን እንደዚሁም በዩኤን ዓመታዊ በጀት ውስጥ 40 ቢሊዮን ዶላር ትበጅታለች። ይህም የአሜሪካ መንግስት ውሳኔን በዓለም ዙሪያ በተለይም በኤችአይቪ ኤድስና በሰብአዊ እርዳታ አቅርቦት ላይ ከፍተኛ ጉድለትን የሚያስከትል መሆኑን የመንግስታቱ ድርጅት ሌሎችም የእርዳታ ተቋማት ስለ ጉዳዩ እየገለጹ እንደሆነ ለመመልከት ችለናል።